ያ የብሉይ ኪዳን ሕግ አለፈ ማለት አይደለም። ያለፈ ያላለፈ ጉዳያችን የምንወያይበት ዛሬ አይደለም። እዛ ላይ ነው ሰው የፈለኩት ግን ነፍስን አትግደል የሚለው ዛሬም አለ። በብሉይ ኪዳን የነበረው ሕግ አሁንም አለ። በሕገ ወንጌልም ይረዳን፣ በሕገ ወንጌልም ትእዛዝ ነው አለ። ለምን ከተባለ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እስከ 28 ላይ ንግበር ሰብአ በአርአያነ ወበአምሳሊነ እግዚአብሔርም አለ ሰውን በአርአያችንና በአምሳላችን እንፍጠር አለ ሲል እሱን አስመስሎ ማለት ነው፣ ማንንም አይደለም። ይሄ ተራ ሰው ወይም ደግሞ ተራ ምስል አስመስሎ አይደለም የሰው ልጅ የፈጠረው። ማንን አስመስሎ ነው? ራሱን አስመስሎ ነው የፈጠረው። የሱ አካል ረቂቅ ቢሆን የማይታይ ቢሆን የኛ የሚታይ ቢሆንም ነገር ግን እሱን መስለን የተፈጠር ነው። ስለዚህ እቺ ልጅ ማንን መስላ የተፈጠረች ናት። ማመኗ አለማመኗ ጉዳያችን አይደለም። ሰው በመሆኗ ብቻ ይሄ ህሊናዋ ተመልሶ እንደገና ደግሞ ተጸጽታ ልትመለስ አካላችን ልትሆን ትችላለች፣ አይታወቅም። ትገደል በሚለው ነገር እኔ አለስማማበትም። ይሄ ፍትሃዊ ያልሆነ ስለሆነ ሁላችንም ህግ ማፍረስም ይሆንብናል። ሰው መግደል እኛ ሰው መግደል ጽድቅ ሃይማኖት መስሎ ሊታየን አይገባም። ምናልባት ሌሎች አሉ በመግደል ጽድቅ ብለው የሚያስቡ ሰዎች አሉ፣ አሁን እናውቃለን። ነገር ግን ያን እኛ ነቃፊዎች ነን እንጂ ተከታዮች አይደለንም። ሰው በመግደል ጽድቅ የለም አይደለም። ሰውን በመግደል እንስሳትን አራዊትን በራሱ መግደል እኮ ኃጢአት ነው። ምን አደረጉና እነሱ በፈቀደን ልክ ባዘዘን ልክ እሱ በወደደው ልክ አርደን ልንበላቸው እንችላለን፣ ተፈቅዶልናል። ከዛ ውጭ ግን በግፍ እንኳን እንገድላቸው የሚገባ ነገር አይደለም። ስለዚህ ከዛ አንጻር ሰውን በራሱ መገደል የለበትም። ምንም የሚሳደቡ ሰዎች ሊኖሩ ይችላሉ፣ አምናለሁ። ሁለተኛው ግን እንዲህ አይነት ነገር ክስተት የሚያደርጉ ሰዎች አሁን በባለፈውም ማየታቸዋል። ብዙ ነገር ይሄ ብቻ አይደለም እየተባልን ያለ ነው። ብዙ እየተባልን በሃይማኖታችን ላይ ብዙ ነገር እያመጡብን ብዙ ነገር እያሉብን ስለ ቅዱሳንን ስለ አድኑ አይደለም። በዚሁ አጋጣሚ የተክለ ሃይማኖት የገብረ መንፈስ ቅዱስ የእመቤታችንም ስለ አድኑ አይደለም የሚባለው፣ ስለ ማርያም ስለ ቅዱሳን እንላቸዋለን። ስለ አድኖ የሚያድን መድኃኒያችን አዳኛችን ስጋውን ቆርሶ የሰጠን ደሙን አፈሶ የሰጠን መድኃኒዓለም ነው ይታወቃል። ስለ ማርያም የእናታችን የቅድስት ድንግል ማርያም ስዕል ነው የምንለውና ስለ ማርያም ስትቀድ አይተናል። ስለ ገብርኤልን ስትቀድ አይተናል። የመጨረሻ እንዲህ አይነት ሰዎች በእርግጠኝነት በምግባር የረከሱ ናቸው። በምግባር ማለት ነው። እነዚህን ሰዎች ምን እናድርጋቸው? ሁለተኛ መፍትሄው እኔ አንዳንድ ጊዜ በቅዱስ ማቴዎስ ወንጌል እየተጻፈው አለ ቀኝን ሲመጣ ፊትህን ግራ ፊትህን ሲመታ በቀኝ በኩል ያለውን ሲመታ ግራህን ስጠው የሚል አለ። ያ ለወገነኞች ለቤተሰብ በሃይማኖት ለምንመሳሰል እህት ወንድም ለሆን ሰዎች ይረዳናል። ከዛ አልፎ ተርፎ ከመጣያን ጊዜ ዝም አይባልም። እንዲህ በወሬ ዝም ብሎ መጣውን ነው። ይቺን ልጅ ምን እናድርግ? ወደ መፍትሄው ሲሄድ ዝም ብለን እንለፋት አልልም። ብዙ ተመልካች አለ። 186 ሰው አለ ማለት ቀላል አይደለም። ወንድም አለም እኔ ስምን አላወቅኩትም፣ ይቅርታ። ዝም ብለን እንለፋት፣ እግዚአብሔር ይፈርድባታል። ድንግል ማርያም እሷ ተአምሯን ታሳያለች፣ የነሱን ያሳያሉ። ከኛ ግን ምን ይደረጋን? ምን ይጠበቃን ከተባለ አዎ ቅድም ላይ የሰማሁት ነገር አለ። ለህግ መቅረብ የለባትም። ምናልባት በዚህ ዘመን እውነተኛ ፍርድ የሚፈርዱ ሰዎች ባይኖሩም የተወሰነ ቅጣት ግን እንዲገባት ቢያንስ እንኳን የሚቀጧቱን ያህል ይቅጧት፣ ለህግ መቅረብ አለባት። በእርግጠኛ ሁኝ የምናገረው ይህ ሁሉ ሰው አንዳንድ ሰዎች ለምሳሌ ዞር እያልኩ ሳይ ክስ የመሰረተ ሰው አለ። እነሱን ሰዎች መርዳት ይኖርብናል። እንዴ ለምንድን ነው መገደሉን እንተዋት እንጂ ይቺ ሰው ግን አግባብ የሆነ ቅጣት ማግኘት አለባት። በደንብ ልትቀጣ ይገባል። እውነት ለመናገር እኔ መምህር ነኝ። ነገር ግን የምተባበረው ምንድነው ለፍርድ እንድትቀርብና ፍትሃዊ የሆነውን ቅጣት እንድታገኝ ይፈልጋለሁ። የእናቴን የድንግል ማርያምን ስዕለ ማርያም ቀዳ ጣለች ማለት ዝም አንዳንድ ጊዜ ዝም እያልን እንለፍ አይደለም። ነገ ላይ ቤተክርስቲያን እየመጡ እኮ ሊያቃጥሉ ነው። ምናልባትም ይሄ ነገር የተጠነሰሰው ለምን እንደሆነ እኔ ሲረዳኝና ሲመስለኝ አዲሱን ዓመት ኦርቶዶክሳውያን እየተናደዱና እየተበሳጩ እንዲያልፉ ተብሎ ለአዲስ ዓመት ለቁጭትና ለብስጭት እንዲሆነን ሆን ተብሎ የተሰራ ሴራ ነው። ብዙ ሰዎች የሰሩት ያቀዱት ነው። ይችን ስለ ማርያምን ሲቀዱ ሲያዩ አሁን እኮ እየሆነ ያለው በእመቤታችን ላይ ድርድር የላቸውም። ስንቀዳ ሲያዩ ይበሳጫሉ፣ ይናደዳሉ። አዲስ ዓመት ሰላማም አይቆዩም አይነት ነገር ነው እየተጠነሰሰ ያለብን። እኛ ግን አንናደድም።
አንበሳጭም። ነገር ግን ሳንበሳጭ ሳንናደድ ግን ትክክለኛ ፍርድን እንድታገኝ ማንኛውም ሰው ፍርዷን እንዲሰጣት መግደል ሳይሆን ምድራዊ ቅጣትን መቀጣት አለባት። አምናለሁ። በደንብ መቀጣት አለባት። እስር ቤትም መግባት አለባት። እንዴ እነ ቅዱስ ዮሐንስ ታስረዋል በሃይማኖታቸው። እኛም ደግሞ እየታሰርን እሷ እንድትታሰር ማድረግም አለብን። ትገደል ሳይሆን ፍርድ የሆነውን ነገር ግን ቅጣት እንድታገኝ ለማለት ነው። እና ብዙ ጊዜ ወደ መዝሙር እንሂድ እያልን ነው፣ እየዘመርን ነው፣ እግዚአብሔር ይመስገን፣ እየሰበክን ነው፣ እግዚአብሔር ይመስገን። እኛ እንዲህ አይነት ነገር ሲመጣ ግን ፍትሃዊ የሆነ ንግግሮችን መነጋገር አለብን፣ ማለፍም የለብንም ብዬ አምናለሁ። መናገር ያላቸው ሰዎች ይናገሩ። እኔ በቅርብ ቀን ይቺ ሰው ለፍርድ ቀርባ እንድትቀኝ መሆን አለበት። ምናልባት አበዛውባችሁ መሰለኝ፣ ልጨርስ ነው። ስለዚህ ምንም ቢሆን ምን መገደሉ ይቁምን አትገደል እንጂ ሃይማኖታችን ስለማይፈቅድ ሕግና ስርዓትን በጠበቀ ግን እንድትቀጣና ለፍርድ እንድትቀርብ እወስናለሁ እኔም በራሴ ማለት ነው። እና ስለዚህ ስለተፈቀደልኝ አመሰግናለሁ። እግዚአብሔር ይስጥልን። ኦኬ እሺ፣ መመሬ ነው ከነኛም እናመሰግናለን። እኛ አሁንም ስለዚች ስለ አንድ ቁሩ ሲጋራ የምታጨስ ጭላጭ የምትጠጣ ስለዚች ግለሰብ አይደለም እኛ መልእክታችን የተባልነው ኦርቶዶክሳውያን አዲስ ዓመተ ምህረት ከጌታችን ከመድኃኒታችንን የምህረት ዓመት እንዲሆንልን ስንማጸን መጠጥ ሲቆም ወጣቱ ወደ ቤተክርስቲያን ሲመለስ እነዚህን ሰዎች ማውጣት የምንችለው በዛ ተናደን አልኮል እንዲጠጡ እንዲሰክሩ እንዲጨሱ ምን እንዲያጨሱ ምናምን የተፈለቀው ይሄ መንግስታዊ መዋቅራዊ ስራ ነው የተሰራው። ይሄ እቺ ወንበዴ ሆን ብላ አዲስ ዓመትን ጠብቃ በለተቀኑ እንደዚህ የምታረገው እንደው ህፃናች ነን እኛ። ቢያንስ ፊደል አልቆጠርን ብለን የምናምን ሰዎች አለን እዚህ። ማናችንም እዚህ እኮ የምንታለል ሰዎች እኮ የለን። ግን እቺን ነገር ደግሞ የሚጠቀሟት ሰዎች አሉ። ዘር ወስዷን በዘሯን በሃይማኖቷን ምናምን የሆነች እቺን ቀን ጠብቀው ደግሞ የየራሳቸውን አጀንዳ እንተሰጣችሁ ነው አጀንዳ ተሰጥተው ነው። እንኳን ሰጡን አጀንዳ። እኛ አጀንዳ ችግር የለም። መልእክታችን አንድና አንድ ምንድነው? ኦርቶዶክሳውያኖችን በምን እናሳርራቸዋለን? ድንግል ማርያምን እንዴት ቤተክርስቲያንን አባቶችን እንዴት እናሳንሳለን ነው ጥያቄያቸው። አንድና አንድ ጨረቃ ግርዶች ታየ ተብሎ የቤተክርስቲያን ቀመር ነው ሲባል የደነገጠ ፒፕል በምን እናስረሳው? ይሄንን ቫይራል የወጣውን ቪዲዮ በምን እናስረሳው ነው አጀንዳው። ስለዚህ ሁላችንም እንዲገባ ማድረግ። ስለዚህ ይሄን ነገር ሁላችንም ጥንቃቄ እንድናረግ ከዝማሪያችን እንዳንወጣ ከምስጋናችን እንዳንወጣ ከቤተ ክርስቲያን እንዳንወጣ እህት ወንድሞቼ፣ እቺ ቀን ታልፋለች፣ እቺ መከራ ታልፋለች። ብዙ መከራ አሳልፈናል። መብርሃን ምስክሬ ነች። ግን ዛሬ እጅ ለእጅ ተያይዘን በድል ይሄ ጴንጤ ስለሆነ መንግስቱ ጴንጤ ስለሆነ የኛ ነው ጊዜው የምትሉ ሰዎች ያላችሁ ነግሬያችኋለሁ። እናት ቤተ ክርስቲያንን ኦርቶዶክስን አይደለም በእንደዚህ በኢትዮጵያ መንግስት አይደለም ዓለማት ያሉት መንግስታቶች አያላን የምትሏቸው እነዚህ እኛ ፈላጭ ነን እኛ ቆራጭ ነን የሚሉ ዌፐን ያላቸው ዓለምን በአንድ ቀን እናጠፋለን የሚሉ መሳሪያ ያላቸው ሰዎች አልቻሏትም። እና አሜሪካ ብትል እነ ምናምን ብትል አልቻሏትም። ሞክረዋታል እኮ ኦርቶዶክስን እኮ ሞክረዋታል፣ አላንገዳገዷትም። ለምን? አማኙ የእውነት አማኝ ስለሆነ ክርስቶስና እናትና ልጁን የእውነት አማኝ ስለሆነ